ምንድነው? ዳግም ነው ያናደሽ? ዝም በል። የዳግምን ስም አታንሳ። ብሌን በእኔ ተናደርሽው? ምን አጠፋው? ለምን አትናገሪ? ምንድነው ነገሩ? ልቀቀኝ። ሁለተኛ እጄ እንዳትነካኝ። አስመሰል። ግን እርግጠኛ ነህ ሰላም ነች ቤተሰቤን ያስገደለችው? እየተጠራጠርከኝ ነው? እኔን መጠየቅ ጀመርክ? አይ ጋሼ ስትታይ ጥሩ ሰው ነው የምመስለው። ይሄን ታረጋለች ብሎ ለመቀበል በጣም ከበደ። ምንድነው አንበሳው? ማደግህ ነው እንዴ እኔን መጠርጠር መጀመርህ? እንዴ በኃይሉ ምን እያደረገ ነው? በደንብ የሚተዋወቁ ነው የሚመስሉት። ስማ ደካማ እንዳቱ። ደካማውኝ እኮ አይደለም። እና ምንድነው? ሴትዮ አሳዘነች? አይ ማለቴ በቃ ከመቼ ጀምሮ ነው እንደዚህ ልፈስፈስ ይሆንኩ? ትንሽ ቀን ፈገግ ብትልልህ የእውነት አክስት የሆነች መሰለች እንዴ? ትሰማለህ? እሷ ማለት እናትና አባትን የገደለች ምህረት የለሽ ሰው ነች። ለእሷ ደግሞ ማዘን የለም። ምን አባ ነው ያልካት? ለማ ስለማን እንደማወራ ገብቶሃል? ለብሌን ምን አባ ነው ያልካት? ብሌን የኔ ፍቅረኛ ከሷ ጋር ያወራሁትን ነገር ምነግር ይመስላል። የጮኛን ሚስጥር ለምንድን ነው የምነግርህ? ዳግም አታናደኝ። ስለኔ ምን ብላትና ኮረፈች? አኮረፈች አትለኝም። አንተ ሾካካ የሆነ ነገር እንዳልካት እርግጠኛ ነኝ። አስመሰል ምንድነው ነገር ከተለኛለህ? አስመሰልነትሽ ታወቀብህ እኮ ነው ተወች። ሲጀመር ብሌን ይሄ ናት። ትንሽ ፊስ ሰጠ የወደደች መሰለህ እንዴ? ትሰማለህ? እሷ እኮ የቀረበች ከነጋ ስትጣላች እኔ ለማስቀናት አስባ ነበር። ምንም ነገር አይደለም እኮ የዘጋች። ከነጋ ስታረቅ በቃ አንተ አስፈላጊነት ደግሞ ቀረ። ሞኝ ነህ። ይሄን እኮ የወደደችኝ ነው ብላ አስበህ ይሆናል። ዝም በል። እስካሁን ለሷ ስል ነበር የታገስኩ። ከዚህ በኋላ አንድ ቀን ብትነፍስ እገልሃለሁ። ወደድክም ጠላህም ብሌን ከዚህ በኋላ የኔ ናት። በማንኛውም መንገድ እናደርጋታለን። ሳሚ እስከ ዛሬ አንተ ነበርክ እያሸነፍክ የነበረ። ይኸው ዛሬ በተለይ የሁሉንም ሽንፈቴን መልሼ አሸነፍኩ። ብሌን ያየሽው ነገር ሙሉ አይደለም። እሱ ሆን ብሎ እኔን ያናደደ ይሄ ነገር እንዳደርግ የሚፈልገው ይሄንን ተንኮል ያቀደው እኮ አንቺ እንድታይ አስበው ይሆናል። ሳሚ በቃ ሁሉንም ነገር ሰምቻለሁ። አንተ ለካ እስካሁን እያስመሰልክ ነበር። ሞኝ ነው እንደምታረገኝ። ብሌን እኔ ከልቤ ነው የተቀየርኩት። አሁን ሰምቻለሁ። ለሷ ስላስመሰላለሁ ስትል ነበር። እኔ ብሌን አስመሳሰብ ሞድ ነው እንደሚመስል በውሸት የምታገኘኝና በውሸት የምታጃጅለኝ ጅል አድርገህ ነው እንደምታስበኝ። ብሌን እኔ እንደሱ ለማለት ፈልጌ ነበር። ማለት የፈለከውን ብላል እኮ። ደግሞ አንተ ስለፈለክ ብቻ የራስ የምታደርገኝ እቃ አይደለም። ቢንጎ አገኘሁ። ሳሚ ወዴት እየሄድክ ነው? ሻንጣው ምንድን ነው? ወደ መጣሁበት። ሳሚ አሁን ላይ የብሌን እሱ ላይ መቀየር ጥያቄ ተፈጥሮበታል። እናም ደግሞ ልቡ በሷ እንዲያዝን አድርጓልና እሱ እንደ እርምጃ ነው ወይ ደግሞ ማድረግ አለብኝ ብሎ ያሰበው። በፊትም እዚህ ያለሁት ብሌንም ብዬ ነው፣ አሁን ላይ ከዚህ ልሂድ የሚለውን ነገር እየተገበረ ነውና ብሌን እዚህ ጋር ምን ታደርጋለች ብለን ስናይ ምናልባትም ሳሚን ለማስቆም በሚለው ለምንና ምክንያቷ ምን እንደሆነ ምን ሰምታ ምን አይታ ሳሚ ላይ እንደተቀየረች ያለውን ነገር ሁሉ ተናግረዋለች ብለን እናስባለን ማለት ነው። እዛ ጋር ያየችው የሳሚ ሚስትና የሳሚ ልጅ እንደሆነና እንዴት ልጅና ሚስት እያለች እኔን ለማታለል ትሞክራለህ፣ እንዴት እነሱን ትተ እኔን እዚህ ጋር አፈቀርኩሽ ትለኛለህ የሚለውን ነገር ለምን እሱ ላይ እንዳዘነች ያለውን ነገር ሁሉ ተናግረዋለች ማለት ነው። ግን ደግሞ እዚህ ጋር እንደ ጥርጣሬ የምናነሳው ነገር ይሄንን ፎቶ ያመጣችው ቃል ነች፣ ለዳግም የሰጠችው ማለት ነው። ያ ማለት እሷ እዛ ጋር ዳግምን ትፈልገዋለች፣ ከዳግም ጋር አንድ ላይ መሆን ትፈልጋለች። ግን ደግሞ ይሄንን ፎቶ የሰጠችው ፎቶውን ወስዶ ለብሌን እንዲያሳያትና ብሌን ደግሞ ሳሚ ሚስትና ልጅ አለው ብላ ሳሚን ጠልታ ወደ ዳግም እንድትመለስ በሚል ነው ማለት ነው። ይሄ ነገር ደግሞ ምን ያህል እውነት ነው የሚለው ነገር አሁንም አጠራጣሪ ነው ማለት ነው። ለምን ከተባለ ቃል በዚህን ልክ መልካም ልትሆን አትችልም፣ ወይ ደግሞ በዚህን ልክ ዳግምና ብሌን ወደ ፍቅራቸው እንዲመለሱ ስለማትፈልግ ምናልባትም ይሄኛው የሷ የታሪክ ፈጠራም ሊሆን ይችላል ማለት ነው። የሌላ ሰው ፎቶ አምጥታ ያን ፎቶ ዳግም ወስዶ ለብሌን እንዲያሳያትና ብሌን ደግሞ በዛ ፎቶ ምክንያት ከሳሚ ጋር ከተጣላች ምናልባትም ሳሚ ስላለው ነገር ይሄ ነገር ውሸት እንደሆነና እሱ ምንም አይነት ሚስትና ልጅ እንዳሌለው ለብሌን ካስረዳ ብሌን ልታስብ የምትችለው ዳግም አጭበርባሪ ነው፣ ውሸታም ነው፣ ዋሽቶ ሳሚን የማይሆኑ ቃላቶች
ቃላቶችን እንድናገር አደረገኝ በሚለው ይበልጥ ልቧ ዳግም ላይ እንዲያዝንና ከዳግም ጋር ለመታረቅ ያላት ተስፋ እስከ መጨረሻው እንዲጨልም ወይ ደግሞ ዳግምን እስከ ወዲያኛው ትታ ከሳሚ ጋር እንድትሆን ምናልባትም ይሄኛው የቃል ሴራም ሊሆን ይችላል ማለት ነው። ቃል አሁን ላይ ራሷን እንደተቀየረች ወይ ደግሞ መልካም ሰው እንደሆነች ነው እያሰበች ያለችው ማለት ነው። ግን ደግሞ እሷ መቼም እንደማትቀየር መቼም መልካም ሰው እንደማትሆን በተደጋጋሚ ስታደርጋቸው በነበረው ነገር አይተናልና ምናልባትም ይሄኛውም የሷ ወጥመድ ሊሆን ይችላል ማለት ነው። መጀመሪያ ላይ ዳግም ፍቅረኛ እንሆን ብሎ ቃል እንድታዝን ከልቧ አምርራ እንድታለቅስ አድርጓት ነበርና ምናልባትም በዛ ነገር ተናዳ ዳግምን ለመበቀል በሚለው ይሄንን ነገር አቅዳም ሊሆን ይችላል ማለት ነው። ወዲያውኑ ነበር በር ላይ አልቅሳ ወደ ውስጥ ገብታ የተወሰኑ ደቂቃዎችን ቆይታ ነበር ተመልሳ ዳግምን በሐሳቡ እንደተስማማች ከሱ ጋር እንደ ፍቅረኛሞች አክት እያደረገች ብሌንም ማስቀናት የሚለውን ነገር ማድረግ እንደምትፈልግ የተናገረችው ማለት ነው። ዳግም ደግሞ እዛ ጋር መጠራጠር ነበረበት። ለምንስ ነው በዚህ ቅጽበት ተቀይራ በኔ ሐሳብ የተስማማችሁ የሚለው ነገር እሱ ላይ ጥርጣሬ መፍጠር ሲገባው እሱ ደግሞ እዛ ጋር ቃልን አምኗታል ማለት ነው። ምናልባትም ከዚህም በኋላ ይሄንን ነገር እንዴት እንደሚያደርጉ ባይታወቅም ግን ደግሞ ትልቁን ግምት ልንሰጠው የምንችለው እዚህ ጋር የፎቶ ነገር ሳሚ ሚስትና ልጅ አለው የሚለው ነገር ምናልባትም የቃል ድራማ ሊሆን ይችላል ማለት ነው። ያ ማለት እዛ ጋር ብሌን ድጋሚ ዳግም ላይ ታዝናለች ወይ ደግሞ ድጋሚ አጠገቢ አትድረስ ድጋሚ አታውራኝ በሚለው ምናልባትም ሳሚ እዛ ጋር የጠየቃትን የፍቅር ጥያቄ ልትቀበለው ትችላለች ማለት ነው። ሳሚ ለሷ ያደረገውን ነገር አይተናል። እስከ ህይወት መስዋዕት ድረስ ነበር ለሷ ዋጋ የከፈለላትና እሱ እዛ ጋር ለሷ እንደዛ የሆነ ዳግም ደግሞ እዚህ ጋር የውሸት ታሪኮችን እየፈጠረ እሷ ሳሚን እንድትጠላ ወይ ደግሞ እሷ ለሳሚ መጥፎ አመለካከት እንዲኖራት እያደረገ ነውና ይሄ ደግሞ ዳግምን ይበልጥ እንድትርቀው ስለሚያደርጋት ምናልባት ዳግም እዚህ ጋር ተሸውዶ ሊሆን ይችላል ማለት ነው። በእርግጥ እሱ አሁን ላይ ሳሚ ከዚህም በፊት እሱ ላይ ሲጫወት የነበረውን ጫወታ እኔ ተጫውቼበታለሁ ከዚህም በፊት ላደረከኝ ነገር አንድ ላይ አጠራቅሜ ተበቅዬሃለሁ የሚለውን ነገር እያሰበ ነው። ግን ደግሞ አሁን ላይ ሳሚ ቦርሳውን ይዞ ከቤት እየወጣ ነው። ብሌን ደግሞ ምንም እንኳን በሳሚ ብታዝንም እሱ ከሷ ርቆ እንዲሄድ አትፈልግም። ይሄንን ነገርም ከዚህም በፊት ተናግራ ነበር። የፍቅር ጥያቄህን ልቀበልህ አልቻልኩም፣ ግን ደግሞ ከኔ ርቀህም እንድትሄድ አልፈልግም የሚለውን ነገር ተናግራ ነበርና አሁን ላይ ደግሞ ሳሚ ሙሉ ለሙሉ ሳይሻሉ ከነሱ ቤት ወጥቶ ሲሄድ እሷ ያንን ነገር ስለማትፈቅድ ምናልባትም ቁጭ ብሎ ያወራሉ። ይበልጥ ደግሞ ይሄ ነገር በመሃላቸው ያለውን ቁርኝነት እንዲጠብቅ ሊያደርግም ይችላል ማለት ነው። ሌላው ነገር ደግሞ የበኃይሉና የጆ ነገር ነው። ጆ አሁን ላይ ነገሮችን እየተጠራጠረው ነው። ግን ደግሞ በኃይሉን ስለሚያምኑ በኃይሉ ከልጅነቱ ጀምሮ እሱን ስላሳደገው በኃይሉ ይዋሸኛል፣ ያጭበረብረኛል የሚለውን ነገር ማመን ከብዶት ነው አሁን ላይ ሰላም ቤተሰቦቼን ገላለች የሚለውን ነገር እያመነ ያለው ማለት ነው። በተለይ መጀመሪያ ላይ ሳሚ እንዴት ነው በኔ እድሜ ሆኖ ከ19 ዓመት በፊት ቤተሰቦቼ ሊገል የሚችለው የሚለው ነገር ትልቅ ጥያቄ ተፈጥሮበት ነበር። ዛሬ ደግሞ በኃይሉ ያለው ሰላም ራሷ የሱን ቤተሰቦች እንደገደለች ነው ሲነግረው የነበረው ማለት ነው። እዛ ጋር ጆ ሌላ ጥርጣሬ መጠራጠር ይችል ነበር። በኃይሉ መጀመሪያ ላይ ሳሚ ነበር ወላጆችን የገደለው፣ ሰላም ነች ወላጆችን እንዲገላቸው የላከችው የሚለውን ነገር ነግሮት ነበር። ያ ማለት ሰላም አስገዳይ ሳሚ ደግሞ ገዳይ እንደሆነ ነበር ከዚህም በፊት ታሪክ ፈጥሮ የነገረው። ዛሬ ደግሞ ሰላም ራሷ የነሱ ቤት ሄዳ ቤተሰቦቹን ተኩሳባቸው እንደገደለችው አሰቃይታቸው ህይወታቸውን እንዳጠፋችሁ ነው ለጆ የነገረው ማለት ነው። ያ ማለት ባለፈው ከነገረው ታሪክ በተቃራኒው ማለት ነው። እዚህ ጋር ጆ ነገሮችን መጠራጠር እየቻለ በእርግጥ እሱ እናትና አባቱ ናቸው። በኃይሉ የሚነግረው ታሪክ እዛ ጋር ቤተሰቦቹ እንዴት ተሰቃይቶ እንደሞቱ ሲነግረው ጆ እዚህ ጋር ስሜታዊ ሆኖ ነው እንጂ ይሄንን ነገር ቆም ብሎ ማሰብ ይችል ነበር ማለት ነው። በእርግጥ አሁንም በኃይሉ ከሄደ በኋላ ምናልባትም አድሮ በማግስቱ ተረጋግቶ ወደ ራሱ ሲመለስ በኃይሉ ከዚህም በፊት ከነገረው ታሪክና ዛሬ ላይ ከነገረው ታሪክ ጋር አንድ ላይ ያገናኘ
በኃይሉ ለምንድነው እሱ ቤተሰቦቼ የሞቱበትን ሁለት ታሪክ የነገረኝ በሚለው ነገሮችን ይጠራጠራል ብለን እናስባለን ማለት ነው። በእርግጥ በኃይሉም ይሄንን ጨዋታ እየተጫወተ ነው። ልጁ በበቀል ተሞልቷል፣ በሐዘን ተሞልቷል። እንደዚህ አድርጌ መጠቀም አለብኝ ብሎ እንዴት አድርጎ ጆ ላይ እየተጫወተ እንደሆነ ሲያወራ ነበርና ምናልባትም ጆ አሁንም በኃይሉ ያደረገውን ነገር ቆም ብሎ ካሰበበት ምናልባትም አይታወቅም በኃይሉ እየዋሸው እንደሆነ እያታለለው እንደሆነ ምናልባትም ሊደርስበት ይችላል ማለት ነው። ሌላው ነገር ደግሞ እሱ ላይ ጥያቄ የተፈጠረበት በኃይሉ ለምን እዛ ቤት እንደማይመጣና ለምንና በምን ምክንያት ከሰላም ጋር እንደተጣሉ ራሱ ጥያቄ ተፈጥሮበት ነበርና ምናልባት ከዚህም በኋላ ከበኃይሉ ጋር በምን ተጣላችሁ በሚለው ያለውን ሙሉ ታሪኩን ሰላምን ይጠይቃታል ብለን እናስባለን ማለት ነው። ያ ነገር ሆነ ማለት ደግሞ ሰላም እዛ ጋር በምን ምክንያት ከበኃይሉ ጋር እንደተጣላች ሙሉ ታሪኩን ነገረችው ማለት ጆ ያለው ነገር እንዳለ ይገለጽለታል ማለት ነው። ሌላው ነገር ደግሞ የገነት ጎረቤት የሆነችው ስለ ፀሐይ ነው ማለት ነው። ፀሐይ እዛ ጋር ሞታለች፣ አልቆላታል፣ ማንም ሰው አይደርስላትም የሚለውን ነገር ብናስብም ግን ደግሞ በቃል ጥረት ቃል ባደረገችው ጥቆማ አሁን ላይ እነገነት እሷን አግኝቶ ከዛ ቤት ሊያወጧት ነው ማለት ነው። መጀመሪያ ላይ በኃይሉ ያስበው እዛ ቤት ውስጥ በረሃብና በውሃ ጥም ተሰቃይታ እንድትሞት ነበር የፈለገው። እዛ ወንበር ላይ አስሮ በር ቆልፎባት የሄደው ማለት ነው። አሁን ደግሞ እነሱ እሷን አግኝቷልና በኃይሉ መጥቶ ወደ ውስጥ ገብቶ ሽጉጥን ይዞ ማን ነው እሱ በሩን የከፈተው በሚለው ወደ ውስጥ እንደገባ ነበር ደንግጦ አይኑን ያፈጠጠው ማለት ነው። ከሱ ድንጋጤ ከሱ አቋቋም የምንረዳው ምናልባትም ገነትና እነ ፀሐይ ቃል ሆኖ በኃይሉ እዛ ቤት ከመድረሱ በፊት ቀደም ብሎ ከዛ ቤት ወጥቶ ይሆናል ማለት ነው። ያ ነገር ባይሆንና እዛ ጋር ፀሐይንም ገነትንም ቃልንም ሶስቱንም ቢያገኛቸው በኃይሉ እንደዚህ አይደነግጥም ነበር ማለት ነው። ያ ማለት ሽጉጡን ይዞ ወደ ውስጥ ሲገባ ፀሐይን አስሮ ያስቀመጠበት ወንበር ባዶ መሆኑን ነው እሱን በዛን ልክ ያስደነገጠው ማለት ነው። ማን ደርሶላት ነው? ማንስ መጥቶ ነው እሷን ከዚህ ቤት ያወጣው የሚለው ነገር ጥያቄ ስለተፈጠረበት ነው እንደዛ እየደነገጠው ማለት ነው። ያ ማለት ፀሐይ ከዛ ቤት ወጣች ማለት በኃይሉ እሷ ላይ ያደረገውን ነገር ምናልባትም ወደ ሕግ ቦታ ወስዳ ሌላ ጣጣ ታመጣብኛለች በሚለው ነው አሁን ላይ የደነገጠው እንጂ ፀሐይ በህይወት ተረፈች ሳልገላት እንደዚህ ሆነች የሚለው ነገር ያን ያክል እሱን አያሳስበውም ማለት ነው። በኃይሉ ምን ያህል ራስ ወዳድ ሰው እንደሆነ አይተናል። እዚህ ጋር የሚያስበው ለራሱ ነው እንጂ ፀሐይ በህይወት ተረፈች እንዲሆነች የሚለው ነገር ያን ያክል ለሱ ጉዳዩ አይደለም ማለት ነው። ምናልባትም አይታወቅም እዚህ ጋር እነሱን ካጣቸው በቀጥታ ወደ ቤት መሄዱ ስለማይቀር ምናልባትም ሌላ ሰው ካልደረሰላቸው በስተቀር አሁን ላይ ዳግም ከቤት ወጥቷልና በኃይሉ በቀጥታ ወደ ቤት ሄዶ እዛ እነገነትን ቃልንም ፀሐይንም ሶስቱንም አንድ ላይ እገላቸዋለሁ በሚለው ምናልባትም ከዚህም በፊት እንዳደረገው ያንን ነገር የሚያደርግ ከሆነ ፀሐይ ያኔ በኃይሉን ከጀርባ በወንበር እንደመታችው ያንን ታሪክ ደግሞ እዚህ ጋር ዳግም ሊደግሞ ይችላል ማለት ነው።